ደህና ነኝ አለቃ። ለትንሽ እኮ ነው ያመለጡኝ። እነዚህ የውሻ ልጆች አመለጡኝ ማለት ነው። የእናታቸው ወድ ቢገባ ነው። አንተ ደግሞ ደህና ነኝ ትላለህ። እያየሁ አይደለም። አስጠብቂ። ያኔ ቃልም የሰላም ልጅ እንዳልሆነች ይረጋገጣል። የቃልም የባህሉም ጉድ ሲወጣ ያኔ እውነተኛ ልጅ መሆንሽ ይረጋገጣል። እሺ መቻል አለብሽ የኔ ቆንጆ። ለሁሉም ሲባል መቻል አለብሽ። አሁን ራሱ ምን እንዳደረጉ እያየሽ አስቢ። ደግሞ ሰላም እውነቱን ስታውቅ ምን ሊያደርጉ እንደሚችል። ጠዋት ምንድን ነው ያደረግሽው? ማለት አልገባኝም። ብሌን ስትመጣ ሆን ብለሽ ምንድን ነው ያደረግሽው? ንገሪ። በእናቴ እምልልሻለሁ፣ አለበለዚያ ሲጥ አድርጌ ነው የምገልሽ። ቆይ ምንድን ነው የምታወራው? በቃሽ ብሌን፣ ስሜታዊ ከሆንሽ ሁሉ ነገር ነው የምታበላሽው። ያን ሁሉ የነገርኩሽ እኮ እንደዚህ እንዳትሆኝ ነው። ሳሚ ጥለሽኝ አትሂጂ የኔ ልጅ፣ እባክሽን እባክሽን። እናትሽን ጥለሻት አትሂጂ እባክሽን። እናትሽን ጥለሻት አትሂጂ ልጄ። ደስ የሚለው ነገር በስተመጨረሻ ሳሚ ታሪክ ሰራ። ብሌን እናቷን አገኘች። ቃል በዳግም ፍቅር ጠብ ብላ ለአቶ በኃይሉ ልትወስዶ የነበረውን ኦሪጂናል ዶክሜንት መልሳ ለገነት መልሳላታለ። ይህ ማለት ቃል የመለወጥ የሚስጥር ዳግም ነው። በህይወቴ አንድ ነገር ልስራ እስኪ ለማፈቅረው ሰው እስኪ ራሴን አሳልፌ ልስጠው ልታመንለት ስትል አቶ በኃይሉን ሸውደዋለች። አቶ በኃይሉ ቁማር እየተጫወትሽብኝ ነው ወይ ሲል እንግዲህ ቃልን ማንቁርቷን ይዟታል። ሰላም ሰላም የተከበራችሁና የተወደዳችሁ ውድ ቤተሰቦች ሰላማችሁ ይብዛልኝ። ፕሌስ ለቤት አዲስ የሆናችሁ ሰፖርት አድርጉ፣ ደገፍ ደጉም አድርጉኝ። እጅግ የሚገርም ነገር እየተፈጠረ ነው። የወይዘሮ ገነት ሚስጥር እንግዲህ ለዳግም የደበቀችው የአባቱ ገዳይ ማን እንደሆነ፣ አባቱ በምን ኬዝ እንደተገደለ፣ ገዳዩ ማን እንደሆነ እንግዲህ ሲፈልግ ነበረ። አይጠቅምህም በቃ አይደለም አንተን እኛን የእሱ ዘር የተባልነው እንዳለ ማጥፋት ይፈልጋል፣ የሰለሞን ዘር። ምክንያቱም እሱም መቀመቅ የሚያወርድ ስለሆነ አቶ በኃይሉን ዘብጥያ የሚወረውር ዶክሜንት እና ማስረጃ ይዞ ሲከራከረው ነው ባለቤቴን የገደለው የምትለው ወይዘሮ ገነት። ይህንንም ሰምቶ ዳግም አልፎ አይቀመጥም። አይደለም ይህን ሰምቶ እናትና እኔና እሱ እንዳለያየን ካወቀ በኋላ ምን እንዳረገ አይተናል። እሱን ለመጉዳት ሞክሯል። ዳግም አቅም ጉልበት የለውም። የኔ አቅምና ጉልበቴ ዝምታዬና አንገቴን ደፍቼ መኖር ነው። እሱ ጋር መታገል ምን አቅም አለኝ ስትል ዝምታዋን መርጣ ነበር ወይዘሮ ገነት። እንግዲህ ቃል ይህንን ፋይል ፈልፍላ ካወጣችሁ በኋላ ለዳግም ልታመንለት ይገባል በማለት እንግዲህ ዶክሜንቱን መልሳ ሰጥታታለች። ኦልሬዲ ወይዘሮ ገነት ቃል ከዳግም ጋር የተኛው ያስመሰልሽው አንቺ ነሽ። ብሌንም እውነት መስሏታል፣ ዳግምም እውነት መስሎታል። ስለዚህ የምናውቀው አንቺና እኔ ብቻ ነን። ይህን ኬዝ ለሱ ብነግረውስ ብላ አስፈራርታን ነበረ። በዛም አስፈራርታ ነው ዶክሜንቱን የወሰደችው። ቃል ግን ብሎ እውነታው መጋለጹ ሀቁ መፈንዳቱ አይቀርም። የሰላም ልጅ እንዳልሆነ ሲረጋገጥ ኦልሬዲ ቃል አይደለም ዳግም ወይዘሮ ገነትም ከዛ ቤት ማንቀራት አስወጣታለች። ዳግምን በህይወቴ ማየት አልፈልግም ሊላት ይችላል። ግን ለጊዜው ምንም ቢሆን ለዳግም እውነተኛ ፍቅርና ታመኔታ ሊኖረኝ ይገባል። ከዚህ በፊት የብሌን እናት ማናት እያለ እየወተወተኝ አልነግረውም ብዬ ነበረ። በጊዜ ሂደት መውጣቱ አይቀርም። ግን ሰላምና ብሌን እንዲገናኙ አይፈቅድም አቶ በኃይሉ። ስለዚህ ተስፋ አለኝ የሚለውን ነገር ነው ዳግምን የቀረበችው እንጂ ስለዚህ ምንድነው ትልቁ ኬዝ ዶክሜንቱ መመለሷ ጥሩ ነገር ሆኖ ወይዘሮ ገነትም ያን ያህል ጨካኝና ክፉ አይደለሽም፣ ተረዳዎች፣ ለዳግም አዝነሽ መመለስሽ ስትላትም ነበረ። በጣም የሚያሳዝነው ነገር የአቶ በኃይሉ ውርደት ጫፍ ደርሷል። ወይዘሮ ሰላም ይህ የምርመራ ውጤት ብዙ ጉድ ያወጣል ወንድሜ፣ እመነኝ፣ ብዙ ሚስጥሮች አሉ። ባመንኩ ከዳኸኝ፣ በወደድኩ ወጋኸኝ፣ ባከበርኩ አዋረድከኝ አለችው ወይዘሮ ሰላም። አሁን ግን እውነታው እየተገለጸላት ነው። እኔ ላንቺ እናት ብሆን አንቺ ለእኔ እናት ብትሆኝ እኔ ላንቺ ልጅ ብሆን እያሉ እንግዲህ በስመመን ሲኖሩ የነበሩት ብሌን እና ሰላም አሁን የእውነት እናትና ልጅ ሆነው ተገኝተዋል። ሚስጥሩን የማታውቀው ሰላም ብቻ ናት። ብሌን ኦልሬዲ ካሁን በኋላ ጠብቅሻለሁ እያለች ነው። ግን ትልቁ መፍትሄ ብሌን ብትነግራት ምን አለ እምዬ፣ አመንሽኝም አላመንሽኝም ትልቁ ቴክኖሎጂ የዲኤንኤን ውጤት እያለ በሱ ማረጋገጥ ትችላለሽ። እኔ ነኝ ልጅሽ። ይህን ታሪክ እኔም አሁን ነው በቅርብ የሰማሁት። ይህ ወንድምሽ የሁለታችንም ገዳይ የሁለታችንም አጥፊ ነው። ሁለታችንም ለመቅበር ጉድጓድ የሚቆፍር ነው።
ከህፃንነት አንጻር በህፃንነት አይምሮ ብዙም የማስታውሰው ነገር የለም። ከችግርና ከፈተና ያንን ስታገል ነበረ። በወይዘሮ ገነት አማካኝነት እዚህ ደርሻለሁ። ለዚህ ሁሉ መስዋዕት ያደረገኝ ወንድምሽ ነው። እናቴ አንቺን ለመግደልም ብዙ ጊዜ ታድጌሻለሁ ብላ በግልጽ ብነግራት መልካም ነው። ምክንያቱም አቶ በኃይሉ ኦልሬዲ ብሌን እውነቱን ሰምታ ቀን እየጠበቀች ልታዋረደኝ ነው ብሎ ስለሚያስብ ኦልሬዲ ሳሚ እንደነገራ ስላወቀ ብሌን አንድ ነገር ሊያረጋት ይችላል የሚል ግምት አለኝ። ብሌን ግን ከሳሚ ጋር ተነጋግራ ዝምታዋን መርጻለች። ትክክለኛው ዲኤንኤን የሰላምን የቃል እስከሚመጣ ጠብቄ የዚያን ቀን እውነታውን ታጋፍጫለች ሲላትም ነበረ። ይህ ጉዳይ ወዴት እየሄደ ነው? ሳሚና ዳግምም አሁን በጣም ግብ ላይ ናቸው። እሱ በፍቅር የመጣ በመሀላችን ክፍተት ሲፈጠር አንተ ልትገባ ነው እያለ ምክንያቱም ሳይረዳ የሳሚና የብሌን መቀራረብ ዳግም በንዴት እና በቅናት ጭርጭር ሲል አይተነዋል። አንተ ለእኔ ምንም አይደለም፣ የፍቅረኛ አክት ወይም የቦይፍሬንድ አክት አታድርግ፣ ከአንተ ልብ አውጣኝ፣ እኔም ከልብ ያውጥቻለሁኝ። ስለዚህ ቃልን አቅፈ ስተኛ ይሄ ማሰብ ነበረብህ። እንደ ወንድም ላከብርህ፣ እንደ ገነት ልጅነት ልቀርብህ ነው እንጂ ምንም አይነት ግንኙነት ሊኖረን አይገባም፣ አይመለከትም፣ በህይወት የመንገድ አትግባ ስትል ዳግምን አዋርደዋለች። ዳግምም ልቡ ተሰብሯል። በፍቅራችን መሀል ሰው አታስገቢ፣ ያልገባሽ፣ ያልተረዳሹ፣ ያልተፈታልሽ ቋጠሮ፣ ያልተነገረሽ እውነት አለ። ምንም ያረኩት ጉዳይ የለም። ለይምሰል አንቺ ያየሽው ነገር ድራማ መሆን አለበት። እኔም በኋላ ነው የገባኝ ይህ ሁሉ የቃል ተንኮል ሊሆን ይችላል ቢላትም ብሌን ግን በፍጹም ብላለች። መጨረሻ ወዴት እየሄደ ነው? የሰላምና የብሌን ፍጥጫ። ሰላም እንግዲህ ብሌን እናት ያገኘውሽ፣ ናፈኩሽ፣ በስስት ስጠብቅሽ፣ በናፍቆት ስመኝሽ፣ የት ነሽ ብዬ ስንከራተት አንቺን በህልሜ ስቃሽ፣ ዛሬ ግን በውን ያገኘውሽ እናቴ፣ ያው አገኘውሽ እያለች እንግዲህ ስታወራ ወይዘሮ ሰላም ምን አልሽ በማለት በድንጋጤ ከተኛችበት ነቅታለች። ብሌን ምን አይነት መልስ ትሰጥ ይሆን? ማስተባበያ ትሰጥ ይሆን ወይስ እናቴ ናፍቃኝ አንቺ ላይ ለመጽናናት እየሞከርኩ ነው ትል ይሆን? ብሌን ግን እውነታውን ብትናገር ምን አለ? ሰላምን በስመመን ልጄ የት ናት? ቃል ልጄ ካልሆነች ትክክለኛ ልጄ የት ናት ያለችው የሚለውን ነገር ቋጠሮ ብትፈታላት ምን አለ? እጅግ አጓጊ፣ እጅግ ልብ አንጠልጣይ ነው። ሁላችንም በጉጉት እንጠብቀዋለን። አቶ በኃይሉ እንግዲህ የሰለሞን ፋይል እጅ ገባ ብሎ በትልቅ ፈንጠዝያ ላይ ያለው ወረቀቱ ሲያገላብጥ ፌክ ወይም ሌላ ወረቀት እንደሆነ ሲያየው እጅግ ተበሳጭቶ ቁማር እየተጫወተች ነው ይቻሮይት እሄድላታለሁ በማለት እንግዲህ ዶክሜንቱን በየትም ሆነ በየትም ማምጣት አይቀርም ብሏል። እንግዲህ ቃል የሸጎደችው አልመሰለውም። ወይዘሮ ገነት የደበቀችው ነው የመሰለው። ቃል ግን ለዳግም ስትል ለወይዘሮ ገነት መልሳላታለች። ይህ ጉዳይ ወዴት እየሄደ ነው? አቶ በኃይሉ ኦልሬዲ ህይወቴን አደጋ ውስጥ የሚጥል መቀመቅ የሚያወርደኝ ትልቅ ዶክሜንት ነው ሲልም ስለነበረ ኦልሬዲ ቃልም በስልኳ ፎቶ አንስታ ልትይዘው ትችላለች። ትልቁ ጉዳይ ግን ካሁን በኋላ አቶ በኃይሉ ያንን ፋይል እንዴት ነው የሚያወጣው? የቃልና የብሌን ጉዳይስ አሁን እውነታው እየተገለጸ ነው። ይህ ማለት በኃይሉ አባቱን መግደሉ፣ እህቱ ማጭበርበሩ ይጋለጣል ማለት ነው።